ቤተሰቦቼ እኔ እንጃ ወዳኝ እንግዲህ ዛሬ ደግሞ ያው በሰይድና በሱመያ መተናል ማለት ነው። ከአንቺ ጋር የሆነ ነገር አላችሁ። አንቺ ልትበቀልሽ ነው እኔ የምፈልገው። ልክም አልሰራሽም እንዳገባት እንኳን ባትፈልግ አንቺ የሆነ ነገር እዚህ ክፉ ነገር ስለ አንቺ አላወራም፣ አልሰድብሽም፣ ምንም አልረግምሽም ማለት ነው። የልጆች እናስሮች ለልጆች እስቲ ኑሪ። ቪዲዮውን እሷም የተናገረችውን አስገብቼላችኋለሁ። አንቺ እኔ ላይ መጥፎ ሆነሽ እንደዚህ የምታደርገኝም ልጆቼ ምንም አያውቁም። አንቺ ነሽ እንጂ ይዛቸው የምትሮጪው፣ እነሱ ከአባታቸው አንገናኝም። ማድረግ የለብሽም አባታችን አስቀይሞናል ብለው ያሉት ነገር የለም። እኔ እውነት መስሎኝ አምኜሽም ነበረ፣ ግን በፊት በሰይድ ነበር የምንፈልገው እንዳላገባ እንፈልግሽ እንደዛም እንዳደረግሽ። እሺ አላገባም፣ ያው ትቻት መጥቻለሁ። እንደዛው ቁጭ ብሎ ይሁንጂ አፈላልገኝ ምነው አንቺ ወይ ወሬ ለማቃበል ሊያይመጣ ለምንድነው? ወይም ደግሞ እኔም ያስብኩበትን የሆነ ነገር ምለውን መብቱ ነው ልጆቹ ነገር ለማበላሸት በአንቺ አስባ እንዳይመስልሽ። ለራሷን የተጨነቀችው አሁን የገባኝ እኔ ለራሷን የተጨነቀችው ጭንቅ ነው ያላት። አጥቷት እመጣለሁ ብላ ቀረች። ከያሲን ጋር አይታችሁናል። ከዛ በኋላ በቃ ቪዲዮም አልሰራሁላችሁም ማለት ነው። ብዙዎቻችሁ ምን ላይ ነው ጠፋ ምናምን እያላችሁ ነው ኮመንት ስር። የተገናኘን የመሰላችሁ አላችሁ፣ እንዳልተገናኘን ማውቃችኋል። ብዙ ሰዎች ከመምጣቴ በጣም አባቴን የምወደው ሰይድ የመጨረሻ ይሄ የመጨረሻ ነው ማለት ነው። እርግጠኛ ነኝ እንደማታምነኝ አውቃለሁ። ልሽመስ እሱንም ሌላ አስተርጉመሽ እንደምትሰሚው እርግጠኛ ስለመሆን ነው ማለት ነው። ስለዚህ አረበኛ መቀላቀል አይጠበቅብኝም። እንደውም እየጠፋብኝ ስለሆነ እዞች ከመጣሽ ታስተምርኛለች ማለት ነው። በተረፈ ግን ያው ብትመለስ ምላችሁ እውነት ለመናገር ከሆነ ያው አረቦች ሁለተኛ ሚስት ምናምን እንደኛ እንደ ሀበሻ ያካብዱም ሀቂቃ ማለት ነው። አኗሯሮች ልብስ አትግዛ ምናምን ስትይ እንደማታሳዩ ገብቶኛል። ልብስ እንዳትገዛላቸው አታውቃቸውም እና እኔ ራሱ የገዛሁላቸው ልብሶች አጥረዋቸዋል ምናምን። አንተ የምትመጣበትን ጊዜ ንገረኝ። አንቺ ምንድን ነው እዛ ጋ እንዴ? ኧረ ይሄማ እየበዛ ነው። ምንም ቢበድልሽም የልጆችሽ አባት ነው። ማንከራተትም የለብሽም። የገንዘብም ግፍ አለበት አለ። ይሄን ሁሉ ገንዘብ እየጨፈጨፈ ከሚመጣ ለልጆቹ ቢልክስ? ገንዘብ እኮ አላቂ ነው። አሁን አንቺ ይመስልሻል ይሄ ዩቲዩብ ስለሚከፍልሽ ገንዘብ ምንም ያልጎደረብሽ መስሎች ነው? ገንዘብ እንደሚያልቅ ሁሉ ዩቲዩብ ደግሞ እንደሚዘጋ ሁሉ ማወቅ አለብሽ። የእሱን ጊዜ ልጆችሽ ገንዘብ ያስፈልጋቸዋል። አሁን እንደዚህ መዝናናትሽን አሁን እንደዚህ ቪዲዮ ወጥተሽ ሰርተሽ ተመልካችሽ ስለበዛ እንዴ አንቺ እኮ ጥሩ ነገር እንትን ታላልሽ እኮ ተመልካችም እኮ ሊቀንስ ይችላል። ተመልካችም እኮ ሊያይሽ ይችላል። አንቺ ማሰብ አለብሽ። እንደዚህ አይነት ነገር ማቆም አለብሽ። እንዴ ልጅ በቃ ለምን ወጥተሽ ና አልሽው? ለምን ወጥተሽ በአደባባይ ና ልጆችህ ነው ያልሽው? እንዴ ለምንድን ነው ይህንን እንደዚህ አይነት ነገር የምትሰሪው? አንቺ ሰው አይደለሽም እንዴ? እንዴ ምንም ቢሆን እኮ ባሮ ብራንም ቢመጣ በምንም ይደክማል እኮ። ገንዘብም እኮ አለው። ገንዘብ እኮ እየተጨፈጨፈ ነው። አሁን አንቺ የምታየው ይሄ ዩቲዩቡ በአንድ ቪዲዮ በለቀቃችሁ ቁጥር የሚያሳፍሳችሁን ገንዘብ እያያችሁ በቃ ተመልካቹ ደግሞ ፍጥጥ ብሎ ምን ልትል ነው ዛሬ ሱመያ ብሎ ግርብጥ ብሎ ይመጣልሻል። ተመልካች ስለወደደች ነው ይሄን ሁሉ እንትን የምትይው። ስለበደለች የዛን ጊዜ ሁላችንም ተንጫጫናለች። ለምን እንደዚህ ያረጋት? ለምን እንደዚህ ሆነ? በቃ ያ ሁሉ ተመልካች ወደ አንቺ ተገረበጠ። በቃ አሁን ይሄ ሁሉ ደግሞ አሁንም እኮ ሰው እኮ ተገረባባጭ ነው። አንቺ ይህንን ስራ ስትሰሪ ደግሞ ሰው አሽቀንጥሎ ነው የሚወድሽን ያህል ሁሉ እንትን ብሎ ነው የኢትዮጵያ ሕዝብ እንደሆነ እንዲህ ግልብጥ አድርጎ ነው የሚጥልሽ። እንዴ አንቺ የምትሰሪው ስራ ትክክል ነው ብለሽ ነው የምታስቢው? ልጆቹ እኮ ናቸው፣ መብቱ ነው ማየት ልጆቹን። ልጆቹም መብቱ ነው። እያቸው እስቲ ሩታ ከአብሪሽ ጋር ተጣለች። አሁን ልጆቿን እያሳየች ነው። እንደሱ እንትን ብሎብሻል እንዲ አገባ ብለሽ ነው እንዲህ ብዙዎቹ አይደሉ እንዲህ በሚስታቸው ላይ እንትን እያሉ ምን ልጆቻቸውን አልከለከሉም፣ ያሳያሉ። አንቺ እኮ ልጆቹን ማሳየት ነው በቃ። ልጆችን አሳይሃለሁ እና ቶሎ አላሳየኝም ብለህ እንትን እንዳትል፣ የመጨረሻ ጊዜ ነው ልጆችን አሳይሃለሁ ብለሽ ከዛ ድረስ የውሃ መንገድ አረግሽው እንዴ? ትቀልጃለሽ እንዴ? አንቺውን ስላለሽ ነው ባክሽ። ስንት ተቸግሮ ስንት የሚሟቀቃለ ልጁን የሚያበላው የሚያጠጣው አቶ
እንዴ እንትን የሚል አለ። የእሱ ገንዘብ እኮ ሊቸግርሽ እንትን ይላል። የእሱ ጊዜ ግን እሱ ነው ለልጆችሽ የሚደርስልሽ። ማንም ዙሩ አይሽም፣ ማንም ዙሩ አይሽም። አሁን እንዳታሳዩ እንደዚህ እንዳትዩ ምናምን ያሉሽ ሁሉ በኋላ ልጆችሽ አንድ ቀን ጦማቸውን ሲያድሩ ለምን አባታቸው አይረዳቸውም ነው እንጂ የሚሉሽ ዘወር ብለው አያዩሽም። እንዴ ምን አንቺ እንዴ ካሽቃበጠው ጋሽቃብጠሽ ልጆችሽን በአካል አባል ልታስቀሪያቸው ነው እንዴ? ምን ሆነሽ ነው? የዚህን ያህል ምን አረገሽ? በቃ አገባ አልገደለሽ፣ በቃ አገባ አለቀ። ፈታ እንዴ ፈታ። ይኸው እያገቡ አይደል እንዴ? በቤታቸው ሚስት ይዘው እየመጡ አይደል እንዴ? እያየሽ አይደል እንዴ? ቪዲዮ እያየሽ እኮ ነው። ምንድን ነው ይሄ? አዲስ ነገር ነው እንዴ? ከቤታቸው ስንት ልጅ አስወልደው ቤታቸው እየደበደቡ፣ ለዛውም እየደበደቡ ሚስታቸውን። እስቲ ያቸውን አሊና ማናቸው የሚባሉት ስንት ዓመት ኑረው 3 ልጅ አስታቅፏት አሁን ሌላ ሚስት አንጥቶ እየደበደባት፣ ለዛውም በቀበቶ እያነሳ እየደበደባት። ያንቺ ሳልደበደበች ምን አላለች? በቃ ወጣ መጣ አገባ አለቀ። እንዴ ልጆቹን ደግሞ ማሳየት መብትሽ ነው፣ መብቱ ነው። ልጆቹን ማየት መብቱ ነው። እዚህ ጋር በህግ ራሱ ቢሄድ ልጆቹን ግዴታ ነው ማሳየት አለብሽ። የአባትነቱን ግዴታውን መወጣት አለበት። ስለዚህ አንቺ እንደ ጦጣ ከዛ እዚህ እየዘለልሽ ልጆቹን አላሳይም የምትይው እንትላ ሲሉሽ እዚህ ጋር የመን ሲሉሽ ብርልሽ ያልቃል። እባክሽ አትቀልጅ። ትኬት የምትቆርጭበትን ቀን በቀን ብታስቀምጩ ይሻለሻል። የሆነ ነገር ገዝተሽ ብትሰሪበት ይሻለሻል። እዚህ ቁጭ ብለሽ እዚህ ጋር ቪዲዮ እንደ መስላቱ ነው። አንድ ቀን እኮ የሁሉ የቪዲዮ እንትን ያልቅና ባዶሽን ትቀሪያለሽ። እኔማ አንዳንዴ እንደው ሲኖረን አናውቅበት ስንትል ይመስለናል። እኛም እኮ አሁን ወተን ያለንን ይዘን እንደናንተ ተብለቅልጨን ለነገ ባናስብ ኑሮ ብንሰራ ኑሮ አንድ ተመልካች ይወጣልን ነበረ ማለት ነው። ኢትዮጵያ ቁጭ ብላ ግን አንድ ቀን የተዘቀዘቀ ጊዜ ምንድን ነው የምንሰራው? ምንድን ነው የምንሆነው ብለን ነው አሁን የምንፈገው ማለት ነው። ስለዚህ አንቺ በቃ አሁን ይህንን እንትል እያሳየሽ በቃ ይህንን ዶላር ስትንትል ስትይ ጊዜ ኧረ ምን አባቱ ሰይድ እያልሽ ና ቶሎ ለቪዲዮዎች ስትይ ያው ተመልካችሽ ቀዝቀዝ ሲል ሰይድና ልጆች እኔ ብለሽ ወጣሽ። እሺ ብሎ መጣ። እሺ ብሎ ተመጣ ደግሞ ግዴታሽ ነው ልጆቹን ማሳየት ግዴታሽ ነው። ስበብ አለማብዛት፣ እንደዚህ የሰው ወሬ አለመስማት። ልጆቹ ናቸው፣ ልጆቹ ናቸው። ስለዚህ የሰው ምክር እየሰማች ልጆችሽን እንትን አትበይ። ልጆችሽን ካላባት አታስቀሪያቸው። ነፍስ ሲያውቁ እኮ ትንሽ ቆይተሽ ይህን ቪዲዮ ማየታቸው አይቀርም። አንቺ ዝም ብለሽ የምትጫወቸው ማለት ነው። ይህን ቪዲዮ አታጠፊው። ይህን ቪዲዮ ያውታል። ለምን አባታችን እንደዚህ አረግሽ ነው የሚሉሽ። አብሶ ሴት ልጅ ምን ብትወድሽ አባቷን እንትን እንዲል አትወድም። ስለዚህ አንዳንዴ ሲበዛም ጨውም ሲበዛ ይመራል ብሏል ያገሬ ሰው። ስለዚህ አሁንስ የሆነ እንትልሽ ራሱ የሆነ በቃ እንትልሽ። ለነገሩ ጎንደሬዎች እኮ ጉድለኛ ስለሆናችሁ ጉድላችሁም አልተዘለቀ። ጉድለኛ ስለሆንሽ ነው እንደዚህ አጥንኩኝ። ምን አንቺ ማነሽና ምንድን ነው እንደዚህ እንትልሚያ? በሱ ላይ ነው ታዋቂ የሚሆንሽው። ታዋቂ የሆናችሁም ሁለታችሁም አብራችሁ በመስራታችሁ ነው። በቃ አለቀ። ስለዚህ አንቺ ምንድን ነው ልጆቹ ግዴታሽ ነው ማሳየት እንዴ? የአንቺ ብቻ ልጆች ናቸው እንዴ? ጥሏቸው ቢመጣም እኮ በቃ ተመልሷል ወደ ልጆቼ ብሎ። አንቺ የዛን ጊዜ ሁሉም ሰው ስለጨፈረልሽ ነው እንዴ ሁሉን ስቃይ የምታሰቃዩ? እና በዚህ ጋር አሁን እዚህ ጋር ነኝ፣ አሁን እዚህ ጋር ነኝ እንደ ጦጣ እየዘለልሽ። ጦጣም እግሯን አንድ ቀን እግሯን ተሰብራ ታርፋለች። እንደ ጦጣ ስትዘሊ ወይ ልጆችሽን የሆነ ነገር ታስደርጊያለሽ ወይም አንቺ የሆነ ነገር ትሆኛለሽ። እንደ ጦጣ ስትዘሊ ማለት ነው። ስለዚህ ተረጋግተሽ አንድ ቦታ ቆጭ ብለሽ ልጆቹን አሳዩ። ግዴታሽ ነው ማሳየት ልጆቹን። ምን ቢበድልሽ ምን ቢያደርግሽ አልገደለሽ። በቃ ትቶሽ ነው የመጣው። ንብረቱን ትቶልሽ ነው የመጣው። ብዙ ነገር ትቶልሽ ነው የመጣው። አለቀ በቃ። እንዲህ ምን 1 ዓመት ተሙሉ አንከራተሽው አይበቃውም እንዴ?
ከዚያና ልጆች እኔ ብለሽ ደግሞ ሊያገባል እንዲያው ትወጂዋለሽ፣ ትቀኛለሽ። ሊያገባ ሲል ነው የሚያንገበግበሽ። እማትወጂው ቢሆን ኑሮ በቃ የራሱ ጉዳይ፣ ልጆቹን ያ ከኔ ጋር ምንም ግንኙነት የለውም አለቀ አይደል? አሁን ሊያገባ ሲል አረብ ታገባማ፣ አረቦቹ እንደኛ አይደሉም፣ በደንብ ነው እንትል የሚሉት። ስለዚህ በቃ እንትል እሷን ታገባ ተመልሶ ወደ ኢትዮጵያ የማይመጣ ምናምን ብለሽ ነው። ለዚህ ነው ቀንተሽ ነው። ባትቀኝ ኑሮ እውነቴን ነው የምላችሁ። እናንተ እውነቱን ሲነግሯቸው ስሙ። አረቦች ደግሞ ታገቡ በኋላ እንኳን አበሻ አግኝተው ምንም አይለቁም። ባላቸውን በስነ ስርዓት ነው የሚይዙት። ለባላቸው ጠንካራ ሆኖ ነው ባላቸውን የሚይዙት ማለት ነው። ስለዚህ ይህንን ስለምታውቅ ነው፣ እንዳዩ ስላልሆነ ነው ና ብለሽ ሚስት ሊያገባ ሲል ና ብለሽ ያመጣሽው እና እሱ እኮ ተደስቶ ከሱመያ ጋር ሆናለሁ፣ አረቧንም እተዋታለሁ፣ ማንንም አልፈለግም እያለ እየጨፈረ መጥቶ እንደዚህ ቀስሙን ትሰብሪዋለሽ እንዴ? እንዲህ አበዛሽው። አሁንስ አበዛሽው። ሸላይ ካድርጉ ለሱመያ ድረሷት ላይ ብያችኋለሁ።